አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ። እንግዲህ ማሻአላ ተባረካላ። ያው ማሻአላውን ተጥፎበታል። እህቴ እንግዲህ መብሩክ ማሻአላ ብያለሁ። የመወልጅበት የመከብጅበት አላህ ያርግሽ። እንግዲህ የጎረቤቴ ቤት ነው። እኛ እንግዲህ በሰው ሀገር ትልቁ ውጤታችን የሚባለው የሰው ልጅ የአንገታችን መግቢያ ቤት፣ የአመላችን መክሊያ፣ የኩራፍታችን መፍጃ ቤት ስንሰራ ነው። ትልቁ ነገር ቁልፉ ትልቅ ቁልፍ ማለት ቤት ነው ውዶችዬ ማለት ነው። እና ማሻአላ ቀለሙም ራሱ ኮርኒሱ ዲዛይኑ ማሻአላ ብያለሁኝ። ያው በላስኪት ቢሆንም ዲዛይኑ በጣም ደስ የሚል የሚያምር ነውና በፊት አሁን የኔ ልሙጥ ነው እንዲሁ በላስኪት ነው ቢሆንም ልሙጥ ነው ዲዛይን ምናምን የለውም። ግን እስቲ አሁን ዘመን የመጣው መቼም ሀቀንቀን እንትን ይላልና ሁሉ ነገር እየተቀየረ ነው የሚሄደው። ዲዛይኑ አሁኑ በጣም አሪፍ ነው የሚያማምር ነው። ኮርኒሱ ቤቱም የምታዩት ሁሉም ፏ ብሏል። ማሻአላ እንግዲህ የምትወልጅበት የምትከብጅበት ደስታ የምታሳልፍበት አላህ ያርግልሽ እላለሁኝ። እና እንግዲህ ያልሰራችሁትም ቤታችሁን ስሩ። ትልቁ ደረጃ ቤት ነው። ማንም አላችሁ ምንም አላችሁ የሰው ልጅ ኮረፍታ መፍጃችን ማንም ይሁን የሚወዳችሁም ቢሆን ራሳችሁን ችላችሁ ስንኖሩ ነው። እንግዲህ ይሄ ዲዛይን ኮርኒሱ በጣም ነው የሚያምረው። ጅምሰም ግርፉም ተገርፎ ጅምሰም ነው የተቀባው። እና ማሻአላ ብያለሁ። የሁላ የስደት ውጤታችን ነው። በሰው ሀገር ሰው ተንከራቶ ብሎ እንደዚህ ያለ ቤት ሰርቶ ደግሞም እርግጥ እኛ አይሞላለንም። ብዙ ነገር ውጣ ውረድ ይኖርብናል። ሆኖም ቤት በጣም ወሳኝ ነው እላችኋለሁ። ያልሰራችሁ ስሩ። የሰራችሁ ደግሞ ሁለት ቤት ሶስት ቤት ሰርተን እንደዚህ ሁለተኛ ቤት ሰርተን አትበሉ። ለአንዱ ቤት አላህ ሀያ ሰዓታችሁ ልጆቻችሁ ጋር የምትኖሩበት አላህ ያርጋችሁ እላለሁኝ። እንግዲህ አሁን ይሄ በውጩ ያለው ነው፣ በስተውጩ ያለው ነው ማለት ነው። በዛኛው ወገን በረንዳ ያለው ነው። እኛ ደግሞ ወደ ጢስ ቤት የመሄጃ ነው። ማሻአላ ቀለሙም ቢሆን በጣም አሪፍ ነው፣ አዲስ ነው። እኛ ሀገር ደግሞ አንድ ቀለም ተቀባ ያንኑ ቀለም ነው የሚቀባው። ደግሞ አሁን ተቀይሯል ማለት ነው። እና ማሻአላ ተባረካላ ብያለሁኝ። ላይክ ሼር ለዚህ ቤት ኢንሻአላ ደግሞ ይህን ሰነ ኮርኒሱ ሰነ ጅምሰሙ ሰነ ግርፉ ስንት ፈጀ ካላችሁ ከጠየቃችሁ ኢንሻአላ ጠይቄ አልጠየቅኩም አሁን የፈጀውን አስቀምጥላችኋለሁ። ላይክ ሼር እያደረጋችሁ